ጤና ይስጥልን ክቡራን የኢቢን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን። የፕሪቶሪያ አደራዳሪው ኦሉሴጉን ኦባሳንጆ በትግራይ ክልል ድንገተኛ ጉብኝት ማድረጋቸው ተገለጸ። መላው የፋኖ አባላት ሳያውቁ የሚደረግ የውስጥ ምረት ተቀባይነት የለውም አሉ ሸፍጠኛው እስክንድር ነጋ። የዩክሬን የድሮን ፋብሪካዎች በማይታወቁ አካላት ዛሬ ሌሊት ጥቃት ሊፈጸምባቸው እንደሚችል ተናገረ። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናውን ማቀርብላችሁ ጌታዬ ቃል ማንደፍሮት ነኝ። ሰብስክራይብ ማድረግዎን እንዳይረሱ። የፕሪቶሪያ አደራዳሪው ኦሉሴጉን ኦባሳንጆ በትግራይ ክልል ድንገተኛ ጉብኝት ማድረጋቸው ተገለጸ። የፕሪቶሪያ ስምምነት አደራዳሪዎች አንዱ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትላንት ሰኞ በትግራይ በድንገተኛ ጉብኝት ማድረጋቸውን ህወሓትን የሚመሩ የክልሉ አስተዳዳሪዎች አስታወቁም። ህወሓት መሩ አስተዳደር ከፌደራል መንግስት ጋር ውይይት ለመጀመር መሰረታዊና ቁልፍ ናቸው ያላቸውን ቅድመ ሁኔታዎች አስቀምጠዋል። ሰኞ ነሐሴ 18 2018 የተደረገው የኦባሳንጆ ጉብኝት በአስቀድሞ በመደኛ መርሃ ግብርና በቀጠሮ የተያዘ እንዳልነበረ በህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የሚመራው አስተዳደር ዛሬ ባወጣው መግለጫ አስታውቋል። በቀድሞ የናይጄሪያ ፕሬዝዳንት እና በዶክተር ደብረጽዮን መካከል የተደረገው ውይይት በህወሓትና በፌደራል መንግስት መካከል የተፈጠረውን ውጥረት ማርገብ ላይ ያተኮረ እንደነበረ መግለጫው ያመለክታል። የህወሓት መሩ አስተዳደር ፕሬዝዳንት ዶክተር ደብረጽዮን ባለፈው ሰኔ ኦባሳንጆ ወደ መቀሌ በተጓዙበት ወቅት በተደረገው ውይይት መሰረት ትርጉም ያለው ክትትል እና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ እንደገለጹላቸው ተጠቅሷል። ሁኔታም ወደ ከፋ ውጥረት ማምራቱንም አንስቷል ተብሏል። ከዚህ ቀደም ከተደረገው የቀድሞ የናይጄሪያ ፕሬዝዳንት የትግራይ ክልል ጉብኝት በኋላ ነሐሴ ላይ የፌደራልና የክልል ኃይሎች ሸረና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው ነበረ። በዚህ ወርም ትናንትና ሰኞ ነሐሴ 18 ቀን ጀምሮ በተለያዩ ግዛት በተደጋጋሚ የድሮን ጥቃቶች እንደተፈጸሙ የትግራይ ክልል ባለስልጣናት ተናግረዋል። የፌደራል መንግስት ግጭቱንም ሆነ የድሮን ጥቃቶችን በተመለከተ እስካሁን በይፋ አስተያየት አልሰጠም። ይሁን እንጂ የህወሓት አመራሮች በሀገር ውስጥ ካሉ ታጣቂዎችና የውጭ አካላት ጋር እጾም የተባለ ጥምረት እንደመሰረቱ በግልጽም ከሰዋል። የህወሓት አመራሮች ባደረጓቸው ህዝባዊ ስብሰባዎች ላይ ፌደራል መንግስትን ስለማስወገድ ያንጸባረቁን አቋም ውጥረቱን እያባባሰም ሆኗል። ህወሓት የሚመራው የትግራይ ክልል አስተዳደር ዛሬ ባወጣው መግለጫ የፌደራል መንግስት በመሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎችን አለማድረጉን በመጥቀስ ከሰዋል። ላለፉት 4 ዓመት የታየውን የማይፈጸም ቃል ኪዳኖች ያሉትን እንዲሁም መሬት ላይ ያለው ሁኔታ ከመጥፎ ወደ የባሰ የተለወጠ የሚሄድበትን አካሄድና እንደገና ለመድገም ምንም አይነት ፖለቲካዊ ፍላጎት እንደሌለውም ገልጿል። ዶክተር ደብረጽዮን ከፌደራል መንግስት ጋር ውይይት የሚጀመር ከሆነ መመለስ ስላለባቸው መሰረታዊና ቁልፍ ጉዳዮች ለኦባሳንጆ ገልጿል ተብሏል። ከቅድመ ሁኔታዎች መካከል የኢኮኖሚ ማዕቀብና እገዳ መነሳት እንዲሁም ወታደራዊ ከበባን ማቆም እና የተፈጠረውን ውጥረት ማርገብ የሚሉት ይገኙበታል። የትግራይ ሉዓላዊ ግዛት ወደ ነበረት መመለስ፣ የተፈናቃዮች ደህንነትና ክብራቸውን በጠበቀ መንገድ መመለስ እንዲሁም የህወሓት ፖለቲካና ህጋዊ ማንነት መመለስ በቅድሚያ ሁኔታም ተቀምጠዋል። አስተዳደሩ ከፌደራል መንግስት ጋር የሚደረግ ውይይት የጊዜ ገደብ የተቀመጠለት እንዲሁም ግፊት መፍጠር የሚችሉ ዋነኛ ዓለም አቀፍ አጋሮች የሚሳተፉበት መሆን እንዳለበትም ገልጿል። መግለጫው የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ ከፌደራል መንግስት ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንታት ውስጥ እመለሳለሁ ማለታቸውንም ጠቅሰዋል። ወደ መቀሌ የተጓዙት የፕሪቶሪያ ስምምነት አደራዳሪው ኦባሳንጆ ስለ ትግራይ ክልል ጉብኝታቸው በይፋ አስተያየት አልሰጡም። ይሁን እንጂ ኦባሳንጆ ወደ መቀሌ ከመጓዛቸው አስቀድሞ ቅዳሜ ዕለት በአዲስ አበባ ከተማ በተካሄደው በአገራዊ ምክር ጉባኤ የመዝጊያ ስነ ስርዓት ላይ ተገኝተው ንግግር አድርገዋል። ግጭትና ጦርነት፣ አመፅና የደህንነት እጦት በሙሉ በቃን ሊባሉ እንደሚገባቸውም ተናግረዋል። ኦባሳንጆ በግንቦት መጀመሪያ የአፍሪካ ህብረት የአፍሪካ ቀንድ ሰላምና መረጋጋት ለማምጣት የሚያደርገውን ጥረት እንዲደግፉ በህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ
መሾማቸው ይታወሳል። በፌደራል መንግስትና በትግራይ ኃይሎች መካከል የተካሄደውን ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ካሸማገሉት መካከል ኦሉሴጉን ኦባሳንጆ አንዱ ናቸው። ሁለቱ ወገኖች አንዳቸው ሌላቸውን ስምምነቱን ባለማክበርና በመጣስ እየተካሰሱ የቆዩ ሲሆን ከወራት በፊት ደግሞ የህወሓት መሪዎች በስምምነቱ የተመሰረተውን የክልሉን ጊዜያዊ አስተዳደር አስወግደው ከተቆጣጠሩት በኋላ ውጥረቱ ተባብሶ ወደ ግጭት ሊገባ ይችላል የሚል ስጋትም ፈጥሯል። መላው የፋኖ አባላት ሳይቆ የሚደረግ የውስጥ ጥምረት ተቀባይነት የለውም አሉ ሸፍተኛው እስክንድር ነጋ። የቀድሞ የባልደራስ ፓርቲ ሊቀመንበርና አሁን በአማራ ፋኖ ብሔራዊ ንቅናቄ ውስጥ በአባልነት እየተንቀሳቀሱ እንደሚገኙ የተናገሩት አቶ እስክንድር ነጋ ንቅናቄያቸው ከመላው አባላቱ እውቅና ውጪ ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩ ተቀባይነት የለውም አሉ። አቶ እስክንድር ነጋ ዛሬ ዩኒቨርሲቲ ላይ በሰጡት ቃለ ምልልስ በአፍቢን ውስጥ የተሰጣቸውን ኃላፊነት ያልተቀበሉት በውስጥና ረጃጅም ባላቸው የውጭ ኃይሎች ጫና ምክንያት በመገፋት ነው ብለዋል። ከመንግስት ወታደራዊ ኃይሎችና ለጊዜው ስማቸው መጥቀስ ከማይፈለጉ ታጣቂዎች ተደጋጋሚ የግድያ ሙከራ ተደርጎባቸው እንደነበር የተናገሩት አቶ እስክንድር ነጋ ኢትዮጵያ ውስጥ ከሰላማዊ የፖለቲካ ትግል ወደ ትጥቅ ትግል በመግባታቸው ግን እንደማይቆጩም ተናግሯል። አቶ እስክንድር ነጋ ከጋዜጠኝነት እስከ ሰላማዊ የፖለቲካ መሪነት የደረሱ በተደጋጋሚ ለእስር የተዳረጉ በኋላም የትጥቅ ትግል ለማድረግ ጫካ መግባታቸውን ይናገራሉ። የዩክሬን ድሮን ፋብሪካዎች በማይታወቁ አካላት ዛሬ ሌሊት ጥቃት ሊፈጸምባቸው እንደሚችልም ተነገረም። ዩናይትድ ኪንግደም ብሪታን ሰራሽ ሚሳይል ንድፎችን ለዩክሬን ለመስጠት ቃል በመግባቷ በድሮን ማምረቻ ፋብሪካዎች ላይ የማይታወቁ አካላት በከፊል ወታደራዊ የሆነ ምላሽ ሊሰጥ እንደሚችል የቀድሞ የሩሲያ ምክትል ውጭ ጉዳይ ሚኒስቴር አስታወቁም። አንድሬ ፌቮቭ ለቢቢሲ ኒውስ ናይት ይህን ያሉት ዩክሬን በሀገር ውስጥ ረጅም ርቀት ተወንጫፊ የጦር መሳሪያ እንደምታመርት ያስችላል የተባለው ብሪታንያ ሰራሽ የሚሳኤል ንድፍ ለመስጠት መስማማቷን ዩኬ ካስታወቀች በኋላ ነው። በሩሲያ ቴሌቪዥን አስተያየቶችን በመስጠት የሚታወቁት የኬርሜሊን ደጋፊ ፌዶሮቪች ፕሬዝዳንት ፑቲን በዩኬ ላይ እርምጃ እንዲወስዱ ከፍተኛ ጫና እየተደረገባቸው እንደሆነም ተናግረዋል። ጫናው ከጋዜጠኞች ከሚዲያዎችና ከህብረተሰብ አስተያየት የመጣ እንደሆነም የቀድሞ ሚኒስትሩ ይናገራሉ። ከፊል ወታደራዊ ምላሽ ምን ማለት እንደሆነ የተጠየቁት ፌዶሮቭ ለዩክሬን ድሮን የሚያመርቱ ተቋማት በፋብሪካዎች ላይ የሚፈጸም እንደሆነም አስረድተዋል። እነዚህ ተቋማት ሊጠቁ እንደሚችሉ በሩሲያ ሳይሆን በሌሎች ባልታወቁ አካላት እንደሆነም ገልጸዋል። የቀድሞ ሚኒስትሩ የሰጡት አስተያየት የኬርሜሊን ቃል አቀባይ ዲሚትሪ ፔስኮቭ ሰኞ ዕለት ከተናገሩት ጋር የሚገናኝ ነው። ፔስኮቭ ዩኬ ለዩክሬን ሚሳኤል ለመስጠት መወሰኗ ሰላም ለማምጣት እየተደረገ ያለውን ሂደት የሚያደናቅፍ ነው ሲሉም ከሰዋል። ጨምሮም የሩሲያ ጦር የሚሳኤል ማምረቻዎችን ለማውደም መገኛቸውን ለመለየት መረጃ እየሰበሰበ እንደሆነም ተናግረዋል። የዩኬ ጠቅላይ ሚኒስትር አንዲ በርኒንጋም በበኩላቸው እሳቱን ማን ነው የጀመረው? ጥያቄው ይህ ነው አይደለም እንዴ ሲሉ ምላሽ ሰጥተዋል። በርንሃም ወደ ስልጣን ከመጡ በኋላ ሰኞ ዕለት በዩክሬን የመጀመሪያውን የውጭ ሀገር ጉብኝታቸውን አድርገዋል። በዚህም ጉብኝታቸው ከቅርብ ሳምንታት ወዲህ የተጠናከረውን የሩሲያ ጥቃት ምክንያት በማድረግ አገራቸውን ለዩክሬን የምታደርገውን ድጋፍ አረጋግጠዋል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎችን ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያልን ኢቢን የዜና ቻናል ላይክና ሳብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንም በኮሜንት ሴክሽን ላይ ያስቀምጡልን።